ብዙ ጊዜ ምን መሰላችሁ ወገኖቼ፣ እግዚአብሔር ወዶኛል አልወደደኝም የምንለካው በተሳሳተ ሚዛን ነው። በተሳሳተ ወይም በተዛባ ሚዛን የሚመዘን ዕቃ ትክክል ነው፣ ትክክል ይመጣል። 100 ኪሎ ስትጠብቁ 80 70 ኪሎ ሊሆን ይችላል። ነጋዴ አንድ ጊዜ እንደሱ ያደርጋል፣ ወይም በብልሽት። የጌታን ፍቅር የምንለካው በኑሮ መሟላት አለመሟላት፣ በበሽታ መፈወስ አለመፈወስ፣ በልጅ ማግኘት በትዳር ማግኘት፣ በምድራዊ ነገሮች መሳካትና ለመሳካት ከሆነ ፍቅሩን የምንለካው የተሳሳተ ሚዛን። የጌታ የእግዚአብሔር አምላካችን ፍቅር ትክክለኛ መለኪያው የክርስቶስ መስቀል እና እግዚአብሔር ምን ያህል እንደወደደን ትክክለኛ ማሳያው መስቀል ነው። የጌታችን መስቀል ልጁን ከመስጠት ጀምሮ ይሄ የተሰጠ ልጅ ደግሞ ሕይወቱን ነፍሱን ሰጥቷል እና በዚህ እንደወደደን እናውቃለን። ትክክል ፍቅሩ መለኪያ የሞተልን ጌታ እንጂ የምድር ቁሳቁስ አይደለም። ስለዚህ ከዚህ በኋላ የፍቅሩ መለኪያ የተሳሳተ ሚዛን እንዳይሆን፣ የተበላሸ የተሰናከለ ሚዛን እና መለኪያው ልጁ ኢየሱስ ክርስቶስ፣ መለኪያው የክርስቶስ ኢየሱስ ደግሞ የተሰቀለበት የዳንበት መስቀል። እግዚአብሔር አምላክ የተባረከ ይሁን። እስቲ እንደው ላስቸግራችሁ፣ አንድ ወንድም አንድ እህቶች ወንድሞችም ይቀላቀሉ፣ ምንም ማለት ነው በጌታችን ነው ወንድም ስለሆነ አንድ ሰው ያዙና ሲዘምሩለት በዜማ ማለት ነው። ይሄንን መዝሙር እንዘምርለት
ይቻላል። አንድ ሰው ልጅ ሁለት ሰዎች ብቻ ማለት ነው።